ሰላም የተወደዳችሁ ተመልካቾቻችን እንደምናላችሁ የጌታ ጸጋና ሰላም ከሁላችን ጋር ይሁን። ዛሬ ደግሞ በዚህ መርሃ ግብራችን የሐዋርያው የቅዱስ ዮሐንስን መልእክት የምንመለከት ይሆናል። የጌታ ጸጋ ይብዛልን። ዛሬ ከኔ ጋራ ደግሞ በዚህ ክፍለ ጊዜ የምንማማረው ወይም የምናጠናው የመጽሐፍ ቅዱሳችን ክፍል አንደኛ ዮሐንስ መልእክት ነው የሚሆነው። አንደኛ ዮሐንስ መልእክትን እግዚአብሔር በረዳን መጠን ነጥቦቹን እናያለን፣ ሐሳቡን እናያለን። እግዚአብሔርም ደግሞ በዚህ ዘመን ላይ ለእኛ የሚጠቅመንንና የሚረባንን ነገር ያስተምረናል። የመጽሐፉ ሐሳብ ዘላለማዊ ምክርን የያዘ የእግዚአብሔርን ዘላለማዊ ፈቃድ የያዘ ስለሆነ ዛሬም ላለን ክርስቲያኖች በጣም ጠቃሚ የሆነን ሊጠና ሊነበብ የሚገባ የመጽሐፍ ቅዱሳችን ክፍል ነው። ሐዋርያው ዮሐንስ የጌታችን የኢየሱስ ክርስቶስ ደቀ መዝሙር መጀመሪያ ወደ ጌታ ወደ ኢየሱስ ክርስቶስ ከመጡ ደቀ መዛሙርት መካከል ከቀዳሚዎቹ መካከል አንዱ እንደሆነ ይታወቃል። የዘብዴዎስ ልጅ ዮሐንስ ተብሎ ነው የሚነገረው። እንዲሁም በመጽሐፍ ቅዱሳችን ውስጥ ደግሞ የዮሐንስ ወንጌልን እንዲሁም ደግሞ የዮሐንስ ራእይ የሚባለውን መጽሐፍ እንዲሁም ደግሞ 3 መልእክታትን እንደጻፈ በአጠቃላይ ከ27ቱ የአዲስ ኪዳን መጽሐፍት መካከል 5ቱን የጻፈ ታላቅ ሐዋርያ ነው። ይህ ሐዋርያ ደግሞ ጌታችን ኢየሱስ ክርስቶስ ካረገ በኋላ በመጀመሪያው መቶ ክፍለ ዘመን ውስጥ የጌታን ወንጌል እያስተማረ ከሐዋርያትን መካከል በመጨረሻው ሕይወቱ አንዳንዶች ያልፏል የሚሉ አሉ። አንዳንዶቹ ደግሞ አልሞተም አላለፈም የሚሉ ሰዎች አሉ። እስከ መጨረሻ ሁሉም ሐዋርያት ሞተው ሁሉም ሰማዕት ሆነው የጌታን አገልግሎት በሕይወታቸው መስዋዕትነት በሕይወታቸው ምስክርነት ካገለገሉ በኋላ የመጨረሻው ሐዋርያ በሕይወት የነበረ ሐዋርያው ዮሐንስ እንደሆነ የታሪክ አስተማሪዎች፣ የቤተ ክርስቲያን አስተማሪዎች ያስተምራሉ። ይህ ሐዋርያ ነው ይህንን አንደኛ ዮሐንስን መልእክት የጻፈው ማለት ነው እና ይህንን መጽሐፍ ነው የምንመለከተው። የአንደኛ ዮሐንስ መጽሐፍን የአንደኛ ዮሐንስ መልእክትን መጽሐፍን የተጻፈበትን ዘመን እንዲሁም ታሪካዊው ዳራውን ማህበራዊውን አተገባበር በዛ ዘመን የነበረውን ትስስር በጥቂቱ እንደ መግቢያ እናይና ወደ መጽሐፉ ክፍል እንሄዳለን ማለት ነው። የዚህ መጽሐፍ ጸሐፊው እንዲሁም ደግሞ ተደራሲያኑ በዚያ ዘመን የነበሩ ሰዎች መጽሐፉ የሚያስተምረን የተጻፈበትንም ደግሞ ዓላማ የሚናገር ጭብጥ ነገር እንዳለው ማየት እንችላለን። ያው እንደነገርኳችሁ በዚህ ይህን መጽሐፍ ስናጠና ሐዋርያው ዮሐንስ ይህን መጽሐፍ እንደጻፈ የቤተ ክርስቲያን አባቶች በሰፊው ይናገራሉ፣ ያትታሉ። ይህንንም ደግሞ ለማረጋገጫ ሐዋርያው ዮሐንስ አብረውት የነበሩ ደቀ መዛሙርቶች ነበሩ። እርሱ እንደጻፈው እነሱ የሕይወት ምስክርነታቸው መጽሐፍቶቻቸው ይናገራሉ። ስለዚህም ነው ደግሞ በመጽሐፍ ቅዱስ ውስጥ የዚህ ሐዋርያ መልእክት ተካቶ ካኖናይዝ ተደርጎ ዛሬም እኛ ዘመን ላይ እንደደረሰ የምናየው ማለት ነው እና በዚህ መጽሐፍ ላይ የሐዋርያው ዮሐንስን ታላቅ ምስክርነት የምናይበትን መጽሐፍ ነው። ጸሐፊው ሲናገር በምዕራፍ 1 ላይ ያየነውን የሰማነውንና በእጆቻችን የዳሰስነውን ብሎ ይናገራል። ሊናገር የፈለገውም ደግሞ ስለ ሕይወት ቃል ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ይህንን ሐዋርያው ሲናገር አይተነዋል ይላል፣ ዳሰነዋል ይላል፣ ሰምተነዋል ይላል። የሰማነውን በእጆቻችን የዳሰስነውን ያየነውን እያለ የጌታ የኢየሱስ ክርስቶስ ደቀ መዝሙር የክርስቶስ ኢየሱስ አገልግሎት ምድራዊ አገልግሎት የዓይን እማኝ እንደነበረ ከዚሁ መጽሐፍ ክፍል ላይ መጀመሪያው ቁጥር ላይ የምንረዳ ይሆናል ማለት ነው። ይህንን መልእክት ደግሞ የጻፈው የታሪክ አስተማሪዎች እንደሚናገሩት በመጽሐፍ ቅዱስ አስተማሪዎች በቤተክርስቲያን ታሪክ ውስጥ የመጀመሪያዊቱ ቤተክርስቲያን በኋላ የተነሱት በታናሿ እስያ በቱርክ በምትባለው ሀገር በኤፌሶን እና በመሳሰሉት በዙሪያ ባሉ ከተሞች የነበሩ ክርስቲያኖች ወይም ደግሞ ለአብያተ ክርስቲያናት የተጻፈ መልእክት እንደሆነ ያስተምራሉ ማለት ነው። ስለዚህ እነዚህ
በማይነር ኤዥያ በታናሿ እስያ የሚገኙ አብያተ ክርስቲያናት ታላቅ የወንጌልን ስራ የተሰራባቸው ሐዋርያው ጳውሎስም እነ ጢሞቴዎስም እንዲሁም የቤተክርስቲያን የመጀመሪያዊቱ ቤተክርስቲያን አገልጋዮች በተለያየ አጋጣሚ ቤተክርስቲያኖቹን አብያተ ክርስቲያናትን ያገለገሉበት የወንጌልን የምስራች የነገሩበት ያነጹበት ብዙ ሰዎች ወደ ጌታችን ወደ ኢየሱስ ክርስቶስ ፊታቸውን የመለሱበት ከእግዚአብሔር ጋር የታረቁበት እንደምታውቁት የአሕዛብ ቤተክርስቲያን ነው። እነዚህ የአሕዛብ ቤተክርስቲያናት ወደ ክርስቶስ ኢየሱስ እንዲያድጉ ሐዋርያው ጳውሎስም ለኤፌሶን ሰዎች በላከው መልእክቱ እንዲሁም ደግሞ ጢሞቴዎስ በሰዓቱ በተሾመበት በዚህ አካባቢ በነበሩት አብያተ ክርስቲያናት ሁሉ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት እንዳገለገሏቸው በመጀመሪያዊቱ 100 ክፍለ ዘመን ማየት እንችላለን ከታሪክ ማለት ነው። ሐዋርያው ዮሐንስ ይህንን መልእክት ሲያስተምር ለነዚያ አብያተ ክርስቲያናት ለምእመናኑ የቀረበ የአባታዊ ፍቅር እንዳለው ከመልእክቱ የምናገኝበት ሐሳብ አለ። እንደውም ሲላቸው ምንድን ልጆቼ ሆይ ይላቸዋል። ልጆቼ ሆይ፣ ወዳጆቼ ሆይ እያለ ለነሱ የቀረበ ሐዋርያ፣ የቀረበ አባት፣ የቀረበ ወዳጅ እንደሆነ ከመጽሐፍቱ ክፍል ውስጥ እናገኛለን ማለት ነው። በሶስቱም የሐዋርያው የዮሐንስ መልእክታት ውስጥ ይሄ የቀረበ አገልጋይነት፣ የጌታ ወዳጅነት፣ የሕዝቡ ወዳጅነት የታየበት መጽሐፍ ነው የዚህ የዮሐንስ መልእክት ማለት ነው። ይህንንም ደግሞ መልእክት ሐዋርያው ዮሐንስ እንዲጽፍ ካነሳሱት ነገሮች አንዱ ማህበራዊና ሃይማኖታዊ የሆነው ክራይሲስ ነው። ቤተክርስቲያን በዚያ ዘመን የነበረችበት ውጣ ውረድ ሐዋርያ ዮሐንስን ይህንን መልእክት እንዲጽፍ አስገድዶታል ማለት ነው። ይህ ክራይሲስ ካስተማራቸው ሐዋርያው ጳውሎስም እርሱም ደግሞ ዮሐንስ ሌሎችም አስተማሪዎች ካስተማሩት ውጪ የሐሰት አስተማሪዎች በቤተ ክርስቲያን ውስጥ ሰርገው ገብተው እንደነበረ መመልከት እንችላለን። ለነሱ ምላሽ ይሆን ዘንድ አስተማሪ ይሆን ዘንድ ሰዎችም ደግሞ በስህተተኞች በሐሰተኞች አስተማሪዎች ተጠላልፈው እንዳይወድቁ ፕሮቴክት ሊያደርጋቸው መልእክቱን እንደጻፈ መረዳት እንችላለን። በመጀመሪያዊቱ የ100 ክፍለ ዘመን ማብቂያ አካባቢ ቤተክርስቲያን ከባድ የሆነ ውጥረት ውስጥ ነበር ያለችው። ከውጪ ጫና አለ። አላውያን ነገስታት፣ አህዛብ፣ አላማኞች፣ የማያምኑ ሰዎች ቤተክርስቲያንን ያሳድዳሉ። እንዲሁም ደግሞ በውስጥ ያሉ ሰዎች ደግሞ የሐሰት ትምህርቶችን ይዘው በቤተክርስቲያን ውስጥ ክፍፍል ይፈጥሩ እንደነበረ፣ የሐዋርያትን ትምህርት ይበርዙ እንደነበረ መረዳት እንችላለን። ይህንንም ደግሞ ሐዋርያው ዮሐንስ ሲናገር ከኛ ወገን ወጡ ብሎ ይናገራል። ከኛ ወገን ወጡ፣ ነገር ግን አለ ዳሩ ግን ከኛ ወገን አልነበሩም ይላል። በእውነተኛ መወለድ ያልተወለዱ በእውነተኛ ትምህርትም ደግሞ ያልጸኑትን እነዚህን የስህተት አስተማሪዎች በዚህ በአንደኛ ዮሐንስ መልእክት ምዕራፍ 2:19 ላይ የሚናገረው ምንድነው? ከኛ ዘንድ ወጡ ይላል። ነገር ግን የወጡት ከኛ ወገን ስላልነበሩ ነው። ከኛ ወገን ቢሆኑ ኖሮ ይላቸዋል ባልወጡ ነበረ ብሎ ያስተምራል። እነዚህ የሐሰት አስተማሪዎች የጌታችን የኢየሱስ ክርስቶስን ወንጌል የሚበርዝ ትምህርት ይዘው ነው የመጡት። እውነተኛውን ትምህርት የሚበርዝ ህይወት ይዘው ነው የመጡት። እንደምታውቁት በሁለተኛው 100 ክፍለ ዘመን ኖስቲሳውያን የሚባሉ የሐሰት አስተማሪዎች የተስፋፉበት ፍልስፍናቸውም ደግሞ የገነነበት ጊዜ ነበረ። ከዛ አስቀድሞ በአንደኛው 100 ክፍለ ዘመን ጥንስሱ በነዚህ በማይነር ኤዥያ አብያተ ክርስቲያናት ውስጥ ታይተው ነበረ። እነዚህ ኖስቲሳውያን የተባሉት ፍልስፍና ይዘው ነው የመጡት። ይህም ፍልስፍናቸው ደግሞ ዕውቀት ላይ ትኩረት ያደርግ ነበረ ማለት ነው። በዕውቀት እንደሚድኑ፣ ዕውቀት ህይወት እንደሚሆናቸው፣ ክርስቶስ ሳይሆን ዕውቀታቸው የራሳቸው ዕውቀት ህይወት እንደሚሆናቸው የሚያስተምሩ የሐሰት አስተማሪዎች ናቸው። መንፈሳዊ ዕውቀትም አለን ብለው የሚያስተምሩ ከሐዋርያትም መሰረት ከሆኑ የክርስቶስን ትምህርት ከክርስቶስ ኢየሱስ ከራሱ የተማሩትን ትምህርት የሚበርዝ ትምህርት ይዘው ነው የመጡት እነዚህ ሰዎች። የሐሰት ትምህርታቸውም ደግሞ ይዘቶች አሏቸው። በሁለት መንገድ የሚከፈሉ የስተት አስተምህሮት አላቸው ማለት ነው። ለነዚህ ሰዎች ነው ሐዋርያው ዮሐንስ እየመለሰላቸው እያስተማረ ደቀ መዛሙርቱንም የቤተክርስቲያንንም ደግሞ ምዕመናንን እያስተማረ ያለው
እነዚህን አስተማሪዎች የሚከላከሉበትን የሚጠበቁበትን የጊዜውን መልእክት ከእውነተኛው ትምህርትና ከእውነተኛው የጽድቅ ቃል ጋር እያገናኛቸው ያስተምራቸው ነበረ። የሐሰት አስተማሪዎቹ ይዘዋቸው ከተነሱ የትምህርታቸው ይዘት ዋና ዋናዎቹን ስንመለከት የመጀመሪያው ክርስቶስ ኢየሱስ ሰው መሆኑን ይክዳሉ። ክሪስቶሎጂካል የሆነ ፎልስ ቲቺንግ ነበራቸው ማለት ነው። የክርስቶስን ማንነት ያጣረሰ ትምህርት ነበራቸው። እነዚህ ሰዎች ደግሞ የክርስቶስ ሰውን መሆን የሚክዱት ከራሳቸው አስተሳሰብና ከራሳቸው አእምሮ ጨምቀው ካመጡት ትምህርታቸው የተነሳ ነው። ምንድነው ትምህርታቸው ሲባል ይሄ ቁሳዊው ዓለም ወይም ማተር ሙሉ በሙሉ ክፉ ነው ብለው ነው የሚያስተምሩት ማለት ነው። ሙሉ በሙሉ ክፉ ነው። ስፒሪቹዋል ዓለም ወይም ደግሞ መንፈስ ደግሞ ሙሉ በሙሉ መልካም ነው ብለው የሚያስተምሩ አስተማሪዎች ናቸው። እግዚአብሔር እንዲህ አያስተምረንም። ስጋም ይሁን መንፈስም ከእግዚአብሔር ነው፣ እግዚአብሔር ነው ያዘጋጀው። እነርሱ ግን ቁሳዊው ዓለም ወይም ደግሞ ስጋዊው ዓለም ወይም ደግሞ የሰው ስጋ ክፉ ነው ብለው ነው የሚያስተምሩት ማለት ነው። ይህንን ትምህርታቸውን ደግሞ የሚያጸኑት በምንድነው? ክርስቶስ ኢየሱስ ሰው አልሆነም በሚል ስሁት በሆነ አሳሳች ትምህርት ነው። ለምንድነው? ፍጹም ቅዱስ የሆነው እግዚአብሔር እንዴት ክፉ በሆነው በሰው ልጅ ስጋ ላይ ሊያድር ይችላል፣ ያድራል ብለው ነው መከራከሪያ የሚያነሱት። ለዚህ ነው ሐዋርያው ዮሐንስ መልስ እየሰጠ ያለው። እነዚህ አስተማሪዎች የክርስቶስን ትክክለኛውን የሕይወት ቃል የሚበርዝ ትምህርት፣ ሰውን የወደደበት ፍቅሩን የገለጠበት እንዲሁም ሰውን ያዳነበትን ታላቅ ምስጢር እግዚአብሔር ከሰው ጋር እግዚአብሔር ወደ ምድር መምጣቱን ሰው መሆኑን የሚክዱበት አሳሳች ትምህርታቸው ነው ማለት ነው። እነዚህም ደግሞ ዶቲስቶች የሚባሉ ወገኖች ናቸው ማለት ነው። ኢየሱስ እውነተኛ የሰው ስጋ አልነበረውም ብለው ይናገራሉ። ኢየሱስ እውነተኛ የሰው ስጋ አልነበረውም፣ እንደውም እንደ ጥላ ወይም ደግሞ እንደ መንፈስ ሆኖ ነው ይታይ የነበረው። ይሄ ብቻ ነው የኢየሱስ ክርስቶስ መገለጥ እንጂ ፍጹም ሰው አልነበረም ብለው ነው የሚያስተምሩት። ይህንንም እግዚአብሔርን ከስጋ ጋር መዋሃዱን ሰው መሆኑን ቃል ስጋ መሆኑን ፍጹም የሚጻረር አጋንንታዊ ሰዋዊ ትምህርት እንደሆነ መረዳት እንችላለን። ለዚህም ነው ሐዋርያው ምላሽ እየሰጠ ያለው። እነዚህ ሰሪታውያን የተባሉት የነዚህ ክንፍ ደግሞ ኢየሱስ ተራ ሰው ሆኖ ተወለደ፣ በጥምቀቱ ጊዜ ክርስቶስ የተባለው መንፈስ ወረደበት፣ ከመስቀሉ በፊት ግን ተለይቶ ሄደ ብለው ያስተምራሉ። ለዚህም ደግሞ የሞተው ሰውየው እንጂ ክርስቶስ አይደለም ይላሉ። ስለዚህ ሩቅ ብእስ ያድርገው ክርስቶስ ሰው አልሆነም፣ በሆነ አካል ውስጥ በጥምቀት ጊዜ ወረደበት፣ እንዲሁም ደግሞ በመስቀል ጊዜ ደግሞ ተለይቶት ሄደ። ክርስቶስ ስለ ሰው ልጆች አልሞተም፣ እንዲሁም ደግሞ ያ ሰው ነው የሞተው ብለው የስህተት ትምህርታቸውን በቤተ ክርስቲያን ውስጥ በእጅጉ ያስተምሩና ያስፋፉ ነበረ። ዮሐንስም ይህንን ስህተት ስለሰማ ስለተመለከተም ለትምህርታቸው ደግሞ ምላሽ ይሆን ዘንድ እውነተኛውን ትምህርት ይናገር ነበረ። በመግቢያው ላይ እንዲህ ይላቸዋል። በእጅ የተዳሰሰ መንፈስ ብቻ እንዳልሆነ ሊናገራቸው በእጃችን የዳሰስነውን ነው የሚለው። በእጆቻችን የዳሰስነውን ኢየሱስ ክርስቶስ በስጋ የመጣ እንደሆነ ይናገራል። እንደውም በስጋ እንዳልመጣ የሚናገር መንፈስ ከእግዚአብሔር አይደለም ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 2 እና 3 ላይ በእጆቻችን የዳሰስነው ይላል መግቢያው ላይ ምዕራፍ 1 ቁጥር 1 ጀምሮ። ምዕራፍ 4 ቁጥር ደግሞ 2 ላይ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። ስለዚህ ለክርስቲያን ክርስቶስ ኢየሱስ ፍጹም ሰው መሆኑ ሰውነትን ገንዘቡ እንዳደረገ ካልተረዳን ከእግዚአብሔር እንዳልሆነን የቤተ ክርስቲያን በትምህርት መሰረቶች የሆኑት ሐዋርያት በጽኑ ያስተምራሉ ማለት ነው። የነዚህ የስተት አስተማሪዎች
ትምህርታቸው ብቻ ሳይሆን ማንኛውም ትምህርት ወደ ህይወት ስለሚመነዘር ህይወታቸውም ደግሞ ከእግዚአብሔር እውነት የራቀ ነው። ይህም የራቀው ህይወታቸው መነሻ የሚሆነው ከትምህርታቸው ነው። ሁለተኛ የምንመለከተው የህይወት ቅድስናን ያቀሉ ነበር። እነዚህ ሰዎች የህይወት ቅድስናቸው እጅግ አስጨናቂ ነበር። ለአንድ ክርስቲያን ትክክል ያልሆነ አመለካከት አላቸው። ስጋ ቁስ ስለሆነ መጥፋቱ አይቀርምና ኃጢአት ብንሰራበትም ምንም ችግር የለውም፣ ኃጢአተኛ ሊያስብለን አይችልም የሚል አቋም ነበራቸው። በዚህም የተነሳ ኃጢአት የለብንም ብለው ይናገራሉ ማለት ነው። በትዕቢት ይናገራሉ። አንደኛ ዮሐንስ መልእክት ላይ ደግሞ ስንመለከት ምዕራፍ 1 ከቁጥር 8 ጀምሮ ኃጢአት የለብንም ብለን ብንናገር እንዋሻለን ብሎ ሐዋርያው መልስ ይሰጣቸዋል። ይህንን ወደፊት በደንብ እንመለከታለን። ስለዚህ የእግዚአብሔርን ትእዛዛት መጠበቅና በቅድስና መኖር አያስፈልግም። እግዚአብሔር ከነገረን ቃል አንጻር በጽድቅና በቅድስና እግዚአብሔርን በመፍራት እንዳይኖሩ በዚያ ዘመን የነበሩ ክርስቲያኖችን ቻሌንጅ ያደርጓቸው ነበረ። ከሁሉም በላይ ደግሞ በእርስ በርሳቸው ይናናቁ ነበር። ማህበራዊ መስተጋበራቸው እጅግ የተበላሸ ነበር። እነዚህ የስህተት አስተማሪዎች ያው ትምህርታቸው ስለሚመራቸው የስህተት መንፈስ ይመራቸዋልና የቤተ ክርስቲያንን መልክ ያጠፉ ነበረ። ነገር ግን በዚያ ዘመን በስጋ የነበረው የጌታችን የኢየሱስ ክርስቶስ ሐዋርያ ዮሐንስ መልእክቱን በፍጥነት ነው ያስቀመጠላቸው። የቤተ ክርስቲያንን ምዕመናን አማኞችን ይጠብቅ ዘንድ ያስተምር ዘንድ በዚያ ዘመን ተሹሟልና ይህን መልእክት እስከ ዛሬ ሊጠቅመን በሚችል መልኩ ሐዋርያው አስተምሯል ማለት ነው። የዚህ መልእክት የአንደኛ ዮሐንስ መልእክት 3 ዓላማዎችን ይይዛል ማለት ነው። ሐዋርያው ዮሐንስ ይህንን መጽሐፍ የጻፈበት ዋነኛው ምክንያቶች እንደምታውቁት አስቀድሜም እንደነገርኳችሁ ስህተቶችን ለማረምና ምዕመናንን ለመጠበቅ ነው። ከውዥንብር ለመጠበቅ፣ ከስህተት ለመጠበቅ፣ ሕይወታቸው እንዳይበላሽ በኃጢአት ጌታችን ኢየሱስ ክርስቶስ የከፈለውን ታላቅ የፍቅር መስዋዕትነት የቤዛነት ሥራ የማያክፋፋ ዳግመኛ በኃጢአት ባሪያ ሊያደርጋቸው ከሚችል ከክፉ ትምህርት ይጠበቁ ዘንድ ጌታችን ኢየሱስ ክርስቶስ ያስተማረውን እውነተኛ ትምህርት ስለ ክርስቶስ ኢየሱስም ያለው ትክክለኛ ዶክትሪን ያስተምራቸው ዘንድ ይህን መጽሐፍ ጽፏል ማለት ነው። ይህ መልእክት 3 ዋና ዋና መስፈርቶች አሉት ማለት ነው። አንደኛው የእምነት መስፈርት ነው። ዶክትሪናል ቴስት ነው። የእምነት መስፈርት ነው። እምነታቸው የጸና እንዲሆን፣ ዶክትሪናቸው የጸና እንዲሆን ኢየሱስ ክርስቶስ በስጋ እንደመጣ እንዲታመኑ፣ ካልታመኑ ደግሞ የእግዚአብሔር ልጆች መባላቸው እንደሌለበት፣ የእግዚአብሔር ልጆችም እንደማይባሉ፣ የእግዚአብሔር ልጅ ለመባል ክርስቶስ በስጋ መምጣቱ ዋና ጉዳይ ነው፣ ዋስትና ሰጪ እንደሆነ ያስረግጥላቸው ዘንድ የእግዚአብሔር ልጅም ደግሞ እንደሆነ ያስረግጥላቸው ዘንድ ሐዋርያው ይህንን መጽሐፍ ጽፎላቸዋል። ሁለተኛው የኑሮ መስፈርት ነው። ኃጢአታቸው ዕለት ዕለት እየጨመረ ኃጢአትን መናዘዝ ትተው እንደውም በትዕቢት ኃጢአት የለብንም የሚሉ አስተማሪዎች ሰርገው ገብተዋልና ኃጢአታቸውን እንዲናዘዙ በጽድቅና በብርሃን መመላለስ እንዲገባቸው ሐዋርያው ይህንን የኑሮ ስርዓትን፣ የኑሮ ምግባርን፣ ምልልስን ጳውሎስ እንደሚለው በብርሃን እንዲመላለሱ ያስተምራቸዋል። ሌላው ሐዋርያው የፍቅር ሐዋርያ ነው ተብሎ እንደሚጠራ እንዲሁም በሶስተኛው ደረጃ ለደቀ መዛሙርቱ ለምዕመናን ያስተምር የነበረው በመልእክቱ ውስጥ የፍቅር መስፈርታቸው እንዲስተካከል ነው። እነዚህ የስህተት አስተማሪዎች በጣም ወንድሞቻቸውን የሚጠሉ፣ ክፉ ሐሳብ በልባቸው የያዙ፣ አስጨናቂ ሐሳብ በውስጣቸው የያዙ ስለሆኑ በፍቅር ይኖሩ ዘንድ፣ በፍቅር ይመላለሱ ዘንድ፣ ሕይወታቸውም ደግሞ ፍቅራቸውም ደግሞ በተግባር ይገለጥ ዘንድ የተግባር ፍቅርን ያስተምራቸው ነበረ። ስለዚህ በአጭሩ ይሄ መጽሐፍ የሐሰት ትምህርትን ከቤተ ክርስቲያን ነቅሎ ለማስወጣት የተጻፈ እንዲሁም ደግሞ መጽሐፍ ቅዱሳዊ የሆነውን እውነት፣ ፍቅርን፣ ጽድቅን ጌታችን ኢየሱስ ክርስቶስ ደግሞ በስጋ መገለጡን የእግዚአብሔር ልጅ በስጋ መምጣቱን ደግሞም ሰዎች በኃጢአታቸው መናዘዛቸው
የእግዚአብሔርን ጽድቅ እንደሚያጸና ያስተምራቸው ዘንድ ሐዋርያው ዮሐንስ ይህንን መጽሐፍ ጽፎላቸዋል ማለት ነው። እስካሁን ድረስ እንደ መግቢያ ይህንን ክፍል ካልየን ከምዕራፍ 1 ጀምሮ ያለውን ቁጥር በቁጥር መጽሐፉን እንመለከታለን። ምን አይነት ጭብጥ ሐሳብ አለው በዝርዝር እናያለን ማለት ነው። ይህንን ስንመለከት ሐዋርያው ዮሐንስ በምዕራፍ 1 ላይ በምዕራፍ 1 ቁጥር 1 ጀምሮ እስከ ምዕራፍ 2 መጀመሪያው እስከ ቁጥር 2 ድረስ ያለውን ሐሳብ በብርሃን ስለመመላለስና ኃጢአትን ስለመናዘዝ ደግሞም የኃጢአትን ምስጢር አደገኛነቱን የሚናገርበት ክፍል ነው ማለት ነው። ይህንን ክፍል ነው የምንመለከተው። ስለዚህ ተመልካቾቻችን ይህን መልእክት ስታጠኑ በሕይወታችሁ ላይ ምን ያህል ረብ እንዳለው ጥቅም እንዳለው እንዴት እግዚአብሔር በእኛ ላይ ያለውን ፍቅር እንዲሁም ደግሞ እውነተኛውን ትምህርቱንና መንፈሱን ልንይዝበት የምንችልበት መልእክት እንደሆነ እየተረዳን እንመለከታለን፣ እናጠናለን ማለት ነው። ስለዚህ በዚህ ክፍል ውስጥ ያለውን ሐሳብ እናንብብ። ቁጥር 1 ላይ እንዲህ ይላል፣ ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውን እና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እጽፍላችኋለሁ። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ምዕራፍ 2 ቁጥር 1 ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱ የኃጢአታችን ማስተሰሪያ ነው። የኃጢአታችንም ብቻ አይደለም፣ ነገር ግን የዓለም ሁሉ ኃጢአት እንጂ። እግዚአብሔር የተባረከ ይሁንልን። ወገኖቼ ኃጢአት የለብኝም እንላለን ወይ? ኃጢአት የለብኝም የሚል ሰው በዚህ ሰዓት ይህንን መልእክት የሚሰማ አለ ወይ? ወይም ኃጢአት አላደረግኩም ብሎ የሚያምን ሰው አለ ወይ? ይህን ራሳችንን እንጠይቃለን። መጽሐፍ ቅዱስ ስለዚህ ምን ይላል? መጽሐፍ ቅዱስ እንዴት ነው የሚያስተምረን? ብዙ ሰዎች ክርስቲያን ከሆን በኋላ ኃጢአትም አንሰራም ብለው ይናገራሉ። በዚያ ዘመንም የነበሩት የስተት አስተማሪዎች ኃጢአት በእኛ አይሰራም፣ ስጋችን ኃጢአት ቢያደርግ እንኳን ኃጢአት ነው ብለው አይቆጥሩም ነበረ። ስለዚህ እውነት ነው ወይ የሚለውን እንመለከታለን በቀረን ደቂቃዎች ማለት ነው። ሐዋርያ ዮሐንስ ይህን መልእክት የጻፈው ኢየሱስ ክርስቶስ በስጋ አልመጣም፣ እንደ ጥላ ሆኖ የታየ መንፈስ ነው የሚሉትን የስተት አስተማሪዎች ደግሞም በስጋችን ኃጢአት ብንሰራ መንፈሳችንን አይበክለውም የሚለውን የስተት አስተማሪዎች መልስ ነው ሐዋርያው ዮሐንስ እየጻፈላቸው፣ እያስተማራቸው፣ እያመለከታቸው ያለው። ወገኖቼ ይህን መልእክት ማስታወሻችሁን እየያዛችሁ የእግዚአብሔር ቃል ምን እያስተማራችሁ እንደሆነ እየተመለከታችሁ እየጻፋችሁ እንድትከታተሉኝ በአክብሮት በድጋሚ አሳስባችኋለሁ። ሐዋርያው ዮሐንስ በምዕራፍ 1 ላይ እንዳነበብነው የሕይወት ቃልን ይገልጣል። የሕይወት ቃል ተገለጠ ብሎ ነው የሚናገረው። የሕይወት ቃል በመጀመሪያ የነበረው ነው፣ የሰማነውን በዓይኖቻችንም ያየነውን ብሎ ነው የሚናገረው። ከመጀመሪያ የነበረው ማለት ከድንግል ማርያም ተወልዶ መጀመሪያ በ30 ዘመኑ በዮሐንስ እጅ ከተጠመቀ በኋላ ከዚያ ጊዜ ጀምሮ ማለቱ አይደለም።
ለዚህ ደግሞ ዮሐንስ ራሱ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይሄንኑ እግዚአብሔር ይሄንኑ ቃል ቁጥር 14 ላይ በወንጌሉ ምን ይላል? ቃልም ሥጋ ሆነ ጸጋና እውነትን ተመልቶም በእኛ አደረ ብሎ ይናገራል። ስለዚህ ይሄ መጀመሪያ የተባለው በሥጋ የተገለጠበትና የታየበት ሳይሆን ከመጀመሪያው የነበረውን ማንነቱን፣ እግዚአብሔርነቱን፣ በእግዚአብሔር አብ ቀኝ መኖሩን ያ ዘላለማዊነቱን የሚያሳይ ክፍል እንደሆነ መመልከት እንችላለን። ስለ ሕይወት ቃል ከመጀመሪያው የነበረውን እርሱ ራሱ አልፋ ነኝ ባለበት ኦሜጋ ነኝም ባለበት እኔ መጀመሪያ ነኝ እንዳለ እንዲሁም እርሱ መጨረሻ የሆነውን ጌታ ሲናገር እንዲህ አለ፣ ያየነውን ከመጀመሪያም የነበረውን የሰማነውን ጆሮቻችን የሰሙትን አለ። መንፈስ ብቻ የማይያዝ የማይጨበጥ አይደለም። እንኳን ጌታችን ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ አይደለም ከትንሣኤው በኋላ እንኳን ጌታችን ኢየሱስ ክርስቶስ መንፈስ ሥጋና አጥንት የለውም ብሎ በትንሣኤ አካል እንኳን የተነሳው ይሄ ሰውነቱ ሥጋው እንደሆነ በወንጌል እንመለከታለን። ስለዚህ አየን ይላል ዮሐንስ። አየን። እነዚህ የስህተት አስተማሪዎች ክርስቶስ ኢየሱስ በሥጋ አልተገለጠም። የስህተት አስተማሪዎቹ ኢየሱስ በሥጋ አልመጣም። የሆነ ሰውዬ ላይ ሲጠመቅም ደግሞ አረፈበት፣ ከዛ በኋላ ሲሰቀል ደግሞ የተሰቀለው ያ ሰው ነው ብለው የስህተት አስተማሪዎች የስህተት ትምህርታቸውን አስርገው ሲያገቡ፣ እሱ ግን እንዲህ አለ፣ እኛ አይተናል አለ፣ እኛ ሰምተናል አለ፣ ዳሰናል አለ። መንፈስ አይደለም፣ ማይያዝ ማይጨበጥ አይደለም፣ ይያዛል፣ ይጨበጣል። አብረነው በልተናል አሉ። እንደውም ሌሎች ሊቃውንት አብረነው በላ ነው ጠጣን አሉ። እውነት ነው፣ ከጌታ ጋር በልተዋል፣ ጠጥተዋል። ልጆች ሆይ ወንድሞች ሆይ የሚበላ የላችሁም እያለ የጠየቀ ጌታ ኢየሱስ፣ በታንኳ ላይ ደክሞት ያየነው ኢየሱስ፣ በመስቀል ላይ ተሰቃይቶ ያየነው ኢየሱስ፣ የተራቡትን ያበላ ኢየሱስ፣ ሽባውን የተረተረ ኢየሱስ፣ ጎባጣውን ያቀና፣ ልጄ ሆይ ዳግም ኃጢአት አትስሪ እያለ ያዘኑትን የሚያጽናና፣ ኃጢአተኞችን ይቅር የሚል ጌታ ኢየሱስ፣ አልዓዛርን ከመቃብር ቀስቅሶ ያነሳው፣ ጣቢታን ያነሳ ጌታ ኢየሱስ ሰው አይደለም ሥጋም አልነበረውም ብለው የሚያስተምሩትን ሰዎች እንዲህ ይላቸዋል፣ አይተናል፣ ዳሰናል፣ ሰምተናል ብለው እሱ በዓይኑ ያየውን ነገር ይናገራል ማለት ነው። እና ለዚህም ደግሞ ዮሐንስ በወንጌሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶም በእኛ አደረ የሚለው ያስቀምጣል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ቃል እግዚአብሔር ልጅ ሥጋ ሆኗል። ይህ ሰውነቱ ደግሞ የኛን መዳን የኛን የዘላለም ሕይወት ማግኘት ዋና መሰረት እንደሆነ ከመጽሐፍ ቅዱስ በሰፊው እንማራለን ማለት ነው። ይሄ ማየታችን እናንተ ማየታችሁ ነው፣ እኛ መስማታችን እናንተ መስማታችሁ ነው ብሎ ህብረቱ አንድ እንደሆነ ዮሐንስ በዚህ ክፍል ላይ ይናገራል። ምንድነው የሚለው? ሕይወት ተገለጠ አይተንማል እንመሰክራለን። ያየውን ይመሰክራል፣ ሰው ያየውን ይመሰክራል። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ። ይሄ ህብረት አብሮ አንድ ቦታ ስለመቀመጥ አይደለም። ወረድ ሲል ምን ይላል? ህብረታችንም ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው። ስለዚህ አብና ወልድ በመንፈስ ቅዱስ አንድነት ያለበትን ስፍራ እኛ አለናል። እኛ መኖራችን ብቻ ሳይሆን እናንተም ደግሞ እንድትሆኑ እናወራላችኋለን፣ እንመሰክርላችኋለን። ህብረታችንም ከአባት ከልጁም ከኢየሱስ ክርስቶስ ደስታችሁም እንዲፈጸም ይህን ጽፍላችኋለሁ። እነዛ የሐሰት አስተማሪዎች ሐዘንን በልባችሁ ይጭራሉ። እኔ ግን እላችኋለሁ ይሄን ያየነውን የሕይወትን ቃል፣ ረፍት ያለበትን ቃል፣ የዘላለም ሕይወትን ቃል በወንጌል እንዳስቀመጠው እናንተስ ልትሄዱ ትወዳላችሁ አላቸው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን። ብዙ ህዝብ ተከትለውት በምዕራፍ 6 ጀምሮ የተከተለውን ህዝብ ደቀ መዛሙርቱን ዘወር አለና ህዝቡ ትተው ሲሄዱ እናንተስ መሄድ ትፈልጋላችሁ ሲል ጴጥሮስ እንዲህ አለ፣ አንተ የሕይወት ቃል አለ፣ አንተ የሕይወት ቃል አለ። ከአንተ ወደ ማን እንሄዳለን? እውነት ነው። ከጌታ ወደ ኢየሱስ፣ ከጌታ ኢየሱስ ወዴት ይኬዳል? ወገኖች ወዴት ልንሄድ እንችላለን? እሱ የሕይወት ቃል አለው። እርሱ የሕይወት ቃል ነው። ይሄ የሕይወት ቃል ራሱ ሥጋ ሆኖ በመካከላችን ያደረ ነው፣ የተመላለሰ ነው።
ሰዎች ያዩት ነው፣ የዳሰሱት ነው፣ የሰሙት ነው፣ የተመለከቱት ነው። ያ ዘኬዎስ እንኳን በዛፍ ላይ ሆኖ የተመለከተው ኢየሱስ፣ ና ውረድ ወደ ቤት ውል ዘንድ ይገባኛል ያለው ኢየሱስ በስጋ የተገለጠ የእግዚአብሔር ልጅ እንደሆነ በደንብ እንረዳለን ማለት ነው። ስለዚህ የኢየሱስ ክርስቶስ ሰው መሆን፣ መዳሰሱ፣ መሰማቱ፣ መታየቱ ከኛ ደህንነት ጋር እጅጉን የተቆራኘ ነው። እርሱ ስጋ ባይሆን፣ ሰው ባይሆን፣ ሰውነትን ባይካፈል፣ ስጋን ባይካፈል፣ ስለ ኃጢአት ስለኛ ቤዛ ሆኖ መስዋዕት ሆኖ ኃጢአታችንን ሊደመስስ የሚችል ምንም አይነት ህጋዊ መብት አይኖረውም ነበር። ሰው በመሆኑ ሰውን ወክሎ የሰውን ኃጢአት ተሸክሞ ቤዛ ሆኖ በመስቀል ላይ ተሰቅሎ የሞታችንን ጽዋ ተጎንጭቶ በእርሱ ሞት እኛ ህይወት አገኘን። ይህ ስብከታችን ነው። በትንሣኤው ትንሣኤን አገኘን። በስጋ መነሳቱ የእኛን ትንሣኤ ዘላለማዊ ትንሣኤ ይመሰክራል። ስለዚህ የኢየሱስ ስጋ መሆን በቤተ ክርስቲያን የኢየሱስ ሰው መሆን በስጋ መገለጥ የእግዚአብሔር ልጅ በስጋ መገለጥ በቤተ ክርስቲያን አስተምህሮት፣ በመጽሐፍ ቅዱስ ትምህርት፣ በሐዋርያት ትምህርት፣ በጌታችን በኢየሱስ ትምህርት እጅግ ወሳኝ ክፍል ነው። እግዚአብሔር የተባረከ ይሁን። ከቁጥር 5 ጀምሮ ሐዋርያው እንዲህ ይላቸዋል። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት ደግሞ ይላል። መስማት ብቻ አይደለም፣ ማየት ብቻ አይደለም፣ መመልከት ብቻ አይደለም። መልእክት አለው ይህ ቃል። ይህ የህይወት ቃል፣ የተገለጠው የህይወት ቃል፣ የሚዳሰሰው የህይወት ቃል፣ የሚነካው የህይወት ቃል ምን አለው? መልእክት አለው። ከእርሱ የሰማናትን እናወራላችኋለን። እኛ ፈጥረን አይደለም ይላቸዋል ማለት ነው። እኛ ወልደን ነው። ይሄ የሐሳብ መውለድ የሚባላልና የተወለደ ሐሳብ ዝም ብሎ ከምንም መነሻ የሌለው አይነት በሬ ወለደ አይደለም ማወራችሁ። ከሱ የሰማናት መልእክት ናት። እርሱም ማለት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። እግዚአብሔር የተባረከ ይሁን። ጨለማ በእርሱ ዘንድ ከቶ የለም። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት። ዛሬም ለእኛ በዚህ ቪዲዮ የምትከታተሉ ሰዎች መልእክታችን እግዚአብሔር ብርሃን ነው የሚል ነው። እግዚአብሔር ብርሃን ነው፣ ጨለማ ከቶ በእርሱ ዘንድ የለም የምትል ይህች ናት። ብርሃን ፍጹምነትን፣ ብርሃን ቅድስና፣ ብርሃን እውነትን ይወክላል። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም ማለት እግዚአብሔር ጽድቅ ነው፣ እግዚአብሔር እውነት ነው፣ እግዚአብሔር ቅዱስ ነው እያለን ነው። ስለዚህ በእሱ ዘንድ ቅድስና ነው፣ በእሱ ዘንድ ሕይወት ነው፣ በእሱ ዘንድ ጽድቅ ነው ያለው። ይህ ብርሃን የሚለው የሚወክለው ይሄንን ነው። እርሱ ብርሃን ነው። በእርሱ ዘንድ ከቶ ጨለማ የለም፣ ስህተት የለም። በእርሱ ዘንድ ምንም ኃጢአት የለም። በእርሱ ዘንድ ኩነኔ የለም፣ ሕጸጽ የለም፣ እንከን የለም። ስለዚህ እነዚህ በስጋ ኃጢአት ብንሰራም ምንም ኩነኔ የለብንም፣ መንፈሳችንን አይነካም የሚሉ እነዛ የኖስቲስ አስተምህሮት ያላቸው ኖስቲሳውያን አስተምህሯቸውን በትምህርት ይገለብጠዋል ማለት ነው። ከእግዚአብሔር ጋር ህብረት አለን እያልን በጨለማ ደግሞ በኃጢአት ደግሞ ብንመላለስ እንዋሻለን ነው የሚለው። ዛሬም ይሄ አስተምህሮት ከኖስቲሳውያን የተቀዳው ይህ የስተት ንፋስ ብዙዎችን እያፍገመገመ እንዳለ ታውቃላችሁ ወገኖች በዚህ ዘመን። ስለዚህ ራሳችንን ከነዚህ አይነት አስተምህሮቶች በእውነተኛው ትምህርት ልንጠብቅ ይገባል። ከእግዚአብሔር ጋር ነኝ ያለ ሰው በጨለማ አይኖርም፣ በኃጢአት አይኖርም፣ በስህተት መንገድ ተጠላልፎ አይወድቅም። ሐዋርያው ዮሐንስ በዚህ ክፍል ላይ ኃጢአት አሰሩም አይደለም የሚለው። ኃጢአት አሰሩም አይደለም። ኃጢአትን ትሰራላችሁ፣ ነገር ግን ትመለሳላችሁ፣ ትናዘዛላችሁ። ኃጢአት የለብኝም ብንልም እንኳን ይላችኋል እንዋሻለን። ትዋሻላችሁ። ኃጢአት የለብንም ብንል እንዋሻለን። እነዚህ ሰዎች ምንም ኃጢአት የለብንም ምንም ብናደርግ ነው አንዱ አስተምሮታቸው ማለት ነው። በዚህ ዘመንም ምንም አይነት ኃጢአት ኩነኔ የለብንም። በስጋ የምናደርገው ነገር መንፈሳችንን ምንም አይነት ሊያጠቃው ሊያጠፋው አይችልም ብለው በድፍረት ኃጢአት የተያዙ ብዙ ወገኖች አሉ። ይህን ቪዲዮ እንኳን ብታዩ ድንገት ይህ መልእክት ቢደርሳችሁ እግዚአብሔር እንዲህ ይላል፣ ኃጢአታችሁን ብትናዘዙ ኃጢአታችሁን ይቅር ሊል የታመነ ጻድቅ የሆነ ቅዱስ ጌታ አለ። እርሱ ያነጻል፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ይናገራል። ስለዚህ መዋሸት ግን የለብንም። በብርሃን ነን፣ በጌታ ነን፣ በኢየሱስ ነን፣ ክርስቲያን ነን እያልን በጨለማ ብንመላለስ እንዋሻለን ነው የሚለው። በጨለማ ከእርሱ ጋር ህብረት አለን ብለን
በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ ብንመላለስ ለእያንዳንዳችን ኅብረት አለን። ከእግዚአብሔር ጋር ቤተሰብ የምንባለው በብርሃን ስንመላለስ ነው። ተደብቀን ራሳችንን ሰውረን ማንም አያየኝም፣ ማንም አይገልጠኝም ብለን ራሳችንን ጻድቅ ለማድረግ የምንጣጣረውን ድራማ ትተን ንስሐ ብንገባ ነው የሚለው። በቃ በግልጽ አማርኛ ንስሐ ብንገባ ብንመለስ እግዚአብሔር ይቅር ሊለን የልጁ የኢየሱስ ክርስቶስ ደም ሊያነጻን የታመነ ነው የሚለን። በብርሃን መመላለስ ማለት ምን ማለት ነው? በብርሃን መመላለስ ማለት ፍጹም መሆን ማለት ሳይሆን በእግዚአብሔር እውነትና ቃል እየተመሩ በግልጽኝነት መኖር ማለት ነው። በግልጽ መኖር። የደከመ ሰው ይበረታል፣ የወደቀ ሰው ይነሳል፣ የሳተ ይመለሳል ነው የሚለው መጽሐፍ። ስለዚህ አንድ ቀን ብንሳሳት እግዚአብሔር ለዘላለም ሊያጠፋን አይደለም ወደኛ የሚመጣው፣ ይቅር ሊለን ሊምረን በበጉ ደም ሊያጥበን ዛሬም ትኩስ የሆነ ደም በእኛ አለ። ስለዚህ በዚህ ክፍል ላይ ጭምብላቸውን እንዲያወልቁ ያሳስባቸዋል። ጭምብልን የተሸፈኑበትን ሽፋን አንስተው የኃጢአትን ስርየት እንዲያገኙ ሐዋርያው ዮሐንስ ያስተምራቸዋል ማለት ነው። በዚህ ክፍል ላይ ምንድነው የሚላቸው? ኃጢአት የለብንም ይሉ ስለነበረ ኃጢአት የለብንም ብንል ራሳችንን እናስታለን ይላል ቁጥር 8 ላይ። ክርስቲያን ኃጢአት ሊሰራ ይችላል ወገኖች። ለዚህ ነው ልጆቼ ሆይ ኃጢአትን እንዳታደርጉ። የሚመከር አይደለም፣ የሚበረታታ አይደለም፣ ልክ አይደለም፣ ህይወቱ ልክ አይደለም፣ የሚያመጣው ኮንሲኩዌንስ አለ፣ ጥፋት አለ። ኃጢአትን አታድርጉ፣ እንዳታደርጉ ጽፍላችኋል። ነገር ግን በዚህ በወደቀ ዓለም ላይ በስጋ ደክማችሁ ብትወድቁ ከአብ ዘንድ ግን ጠበቃ አለን ይላል። መዳናችን ዳግመኛ በኃጢአት እንዳንወድቅ አይደለም ዋስትና የሚሰጠን። መዳናችን የቆሸሽንበትን ያንን ቆሻሻ እንድንነጻ ወደ እግዚአብሔር ፈቃድ እንደገና እንድንጠጋና በንስሐ እንድንመለስ የሚያደርገን የእግዚአብሔር ጸጋ ነው። ዓለማዊ ምኞትን ንቀን ከሰማይ የመጣውን ተስፋችንንና ኢየሱስ ክርስቶስ እርሱን እንድንይዝ ዳግመኛ ዕድል የሚሰጠን የህይወት ቃል ነው፣ ረፍት ነው። እንደገና ዛሬ ወደኩ አበቃልኝ ጠፋው ሳይሆን የሚምር ይቅር የሚል ጌታ እንዳለ ልናውቅ ይገባል ማለት ነው። በኃጢአታችን ብንናዘዝ ከኃጢአታችንም ይቅር ሊለን የታመነ ጻድቅ ነው ይላል። ሊያነጻን የሚችል ጻድቅ ነው፣ ያነጻናል። ጌታ ስሙ ይባረክ። ስለዚህ ዛሬም በልዩ ልዩ መንገድ ከእግዚአብሔር እውነት ርቀን በትምህርት ንፋስ ተፍገምግመን ከእግዚአብሔር ጽድቅ የራቅን ሰዎች ብንኖር መጽሐፍ ሲናገር በመጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም ይላል። ኃጢአቱን የሚሰውር አይከናወንም፣ የሚናዘዛት ግን ምሕረትን ያገኛል ይላል። የሚተዋት የሚናዘዛት እርሱ ምሕረትን ያገኛል። ስለዚህ ምሕረትን እንድንቀበል ይላል ሐዋርያው ጳውሎስ ደግሞ ምሕረትን እንድንቀበል ራሳችንን ከጸጋው ዙፋን ፊት እናዋርድ፣ እናስቀምጥ። ወገኖቼ እግዚአብሔር ይህንን ነው የሚያስተምረን ዛሬ በዚህ መልእክት ላይ። እንደ ማጠቃለያ ደግሞ ዛሬ በሕይወታችን ላይ እግዚአብሔር በቃሉ የሚናገረን ነገር ኃጢአት አልባ መሆናችንን፣ ኃጢአት የማንሰራ መሆናችንን ሳይሆን በብርሃን እየተመላለስን ተደብቀን ከሰውም ከእግዚአብሔርም ጀርባ እግዚአብሔር ጀርባ የለውም፣ ግን ተደብቀን በሐሳባችን ተሰውረን እግዚአብሔር ፊት ጻድቅ ለመጫወት መሞከር ሳይሆን ያለብን ንስሐ ገብተን በእግዚአብሔር ፊት እውነተኛውን መመለስ ተመልሰን በልጁ በኢየሱስ ክርስቶስ ታጥበን ዳግመኛ ከእግዚአብሔር ጋር ኅብረታችንን ማስቀጠል እንደሚኖርብን መጽሐፍ ቅዱሳችን ስለሚያስተምረን ዛሬ ከዚህ ክፍል ውስጥ የምናየው የምንማረው ይሄንን ነው። ስለዚህ ወገኖቼ በሕይወታችን የሸሸግናቸውን ጨለማ ሕይወቶችን ገልጠን ለእግዚአብሔር አጋልጠን ዛሬ በነፃነት እንድንኖር ወደ እግዚአብሔር እንመለስ እላችኋለሁ። ወደ እርሱ እንመለስ፣ ወደ ብርሃን እንመለስ፣ ኅብረታችን እናድስ። በዚህ ክፍል ውስጥ ይህንን ታላቅ ምክር እናገኛለን ማለት ነው። እግዚአብሔር የተባረከ ይሁን። በሚቀጥለው ክፍል ደግሞ ትእዛዝን ስለመጠበቅ ከእግዚአብሔር ጋር ስንኖር ትእዛዝ እንዴት መጠበቅ እንዳለብን፣ ዓለምን ስለመውደድና በዓለምን መውደድ የሚያመጣውን ኮንሲኩዌንስ ደግሞም ስለ ክርስቶስ ኢየሱስ ተቃዋሚ መንፈስ
የምናየው ይሆናል። ይህ ማንነት ነው። ስለዚህ በእነዚህ በቀጣዩ ክፍላችን ላይ የምናየው በሰፊው ብዙ ነገሮች ይኖራሉ። እስከዚያ ድረስ ይህንን መጽሐፍ እያነበባችሁ እንድጠብቁን እንዲሁም ደግሞ ይህንን ቪዲዮ እየተከታተላችሁ ለሌሎች ሰዎች ሼር እያደረጋችሁ ይህንንም ደግሞ ይህንንም ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ሌሎች እንድታደርሱ አብራችሁን እንድታገለግሉ እንዲሁም ደግሞ ጥያቄ ካላችሁ በእናንተም ዘንድ ደግሞ ያለ ድካምም ጥንካሬም ካለ የተማራችሁበትን ነገር ኮሜንት ላይ እያስቀምጣችሁን በሚቀጥለው ሳምንት ደግሞ በተመሳሳይ ይዘት ሰፋ ባለ ሁኔታ የእግዚአብሔርን ቃል እንማማራለን። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። አሜን።